በደቡባዊ ኢራን በሚገኝ ትምህርት ቤት ላይ አሜሪካና እስራኤል ባደረሱት ጥቃት ቢያንስ 108 ሰዎች መገደላቸው ተገለጸ። የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ መሐመድ ፓኮር እና የኢራን መከላከያ ምክር ቤት ጸሐፊ አሊ ሻክሜኒ አሜሪካና እስራኤል በፈጸሙት ጥቃት መገደላቸውን ይፋዊ ኢርና የዜና ወኪል አስታወቀ። የፕሬዝዳንት ዶናልድ ትራምፕና የኢራን ውጥረት አዲስ ምዕራፍ ላይ መድረሱን የሚያሳይ ሰበር ዜና ወጥቷል። አሜሪካ ውስጥ ስደት ላይ ያሉት የመጨረሻውን የኢራን ንጉሥ ልጅ ረዛ ፓህላቪ የጠቅላይ መሪው አያቶላ አሊ ኻምኒን ሞት በደስታ መቀበላቸውን የሚገልጽ ጽሑፍ አውጥተዋል። ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ለሰዓቱ የተዘጋጁ አጫጭር መረጃዎች ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችን ትቆይ ዘንድ በአክብሮት እንጋብዛለን። በዛሬ ፕሮግራማችን በመካከለኛው ምስራቅ የተፈጠረ ውጥረትን በተመለከተ ሙሉ መረጃዎች ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እንጠይቃለን። በደቡባዊ ኢራን በሚገኝ ትምህርት ቤት ላይ አሜሪካና እስራኤል ባደረሱት ጥቃት ቢያንስ 108 ሰዎች መገደላቸው ተገለጸ። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ኋላቀር ድርጊት ነው፣ አጥቂዎቹ ከፈጸሟቸው አሰቃቂ ድርጊቶች አንዱ ሆነው ተመዝግበዋል ብለዋል። አሜሪካና እስራኤል በትምህርት ቤት ላይ ጥቃት ስለመድረሱ ያሉት ነገር ግን የለም። የኢራን ቀይ ጨረቃ እንዳለው በመላው አገሪቱ ቢያንስ 201 ሰዎች የሞቱ ሲሆን 747 ሰዎች ደግሞ ተጎድተዋል ብለዋል። በጄኔቫ የሚገኝ የቀይ ጨረቃና ቀይ መስቀል አመራሮች እንዳሉት የባለሙያዎች ቡድን ወደ ትምህርት ቤቱ ተልከዋል። በኢራን ሆርሙግዣን ግዛት ሚንዳብ ከተማ በሚገኝ ትምህርት ቤት ላይ 3 የሚሳኤል ጥቃት መፈጸሙን አንድ ባለስልጣን ተናግረዋል። ቢቢሲ በአካባቢው ፍንዳታ ከደረሰ በኋላም ነዋሪዎች ተደናግጠው መሰባሰባቸውንም አረጋግጠዋል። ምን ያህል ሰዎች እንደተገደሉ ግን ማረጋገጥ አልተቻለም። ኢራናውያን ማህበራዊ ሚዲያ ላይ ቁጣቸውን እየገለጹ ነው። አንድ ከኢራን ውጭ የሚኖሩ የሀገሪቱ ዜጋ ወታደራዊ እርምጃውን አውግዘው የጦርነታቸው የመጀመሪያዎቹ ሰለባዎች በሚሳኤል የተመቱም 40 ታዳጊ ሴቶች ናቸው፣ ይህንን ድርጊት ነው የምታወድሱት ሲሉም ተናግረዋል። የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ መሐመድ ፓክፑር እና የኢራን መከላከያ ምክር ቤት ጸሐፊ አሊ ሻክሜኒ አሜሪካና እስራኤል በፈጸሙት ጥቃት መገደላቸውን ይፋዊ ኢርና የዜና ወኪል አስታወቀ። ይህ ከመረጋገጡ አስቀድሞ የእስራኤል መከላከያ ሰራዊት ፓክፑርንና ሻክሜኒን ጨምሮ በተፈጸመው ጥቃት ተገድለዋል ያላቸውን የ7 የኢራን የደህንነት አመራሮችን ስም ዝርዝር ይፋ አድርጎ ነበር። መሐመድ ፓክፑር የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ ሆነው የተሾሙት ባለፈው ሰኔ ላይ በተደረገው የእስራኤልና ኢራን የ12 ቀናት ጦርነት የቀድሞው አዛዥ ከተገደሉ በኋላ ነበር። ፓክፑር እዚህ ኃላፊነት ላይ ከመሾማቸው በፊት የአብዮታዊ ዘቡን የምድር ጦር በአዛዥነት መርቷል። የኢራን የጠቅላይ መሪ አያቶላህ አሊ ኻሜኒ ከፍተኛ አማካሪ የነበሩት ሻምኻኒ በ12 ቀናት ጦርነት ወቅት ቆስለው ነበር። አሁን የተገደሉት ሁለቱ አመራሮች በአሜሪካ የግምጃ ቤት ማዕቀብ ተጥሎባቸውም እንደነበር ይታወቃል። የኢራን ብሔራዊ መከላከያ ምክር ቤት ስብሰባ ላይ ያለም በተፈጸመ የአየር ጥቃት የሀገሪቱ የጦር ኃይሎች ጠቅላይ ኤታማዦር ሹምና የመከላከያ ሚኒስትሩ መገደላቸውን የኢራን መንግስት ሚዲያዎችም አረጋግጠዋል። በጥቃቱ የተገደሉት ከፍተኛ አመራሮች ጀነራል አብዱል ራሂም ሙሳቪ፣ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል አዚዝ ናሴር ዛዴ፣ የኢራን መከላከያ ሚኒስትር አሊ ሻምኻኒ፣ የኢራን መከላከያ ምክር ቤት ጸሐፊና ከፍተኛ የደህንነት አማካሪ። ይህ ጥቃት የተፈጸመው የኢራን ከፍተኛ የደህንነት የመከላከያ ምክር ቤት ባደረገው አስቸኳይ ስብሰባ ላይ እንደነበርም ተገልጿል። ጥቃቱ የተፈጸመው የሀገሪቱ ከፍተኛ መሪ አያቶላህ አሊ ካሚኒ መገደላቸው ከተረጋገጠ ከጥቂት ሰዓታት በኋላ ነው። የእነዚህ ከፍተኛ ወታደራዊ መኮንኖች መገደል በኢራን ወታደራዊ መዋቅር ላይ ትልቅ ክፍተት የሚፈጥር ሲሆን ቀጠናዊ ውጥረቱንም ይበልጥ አባብሶታል። ፕሬዝዳንት ዶናልድ ትራምፕ ይህንን እርምጃ አስመልክተው በሰጡት መግለጫም ጥቃቱ በአሜሪካና በእስራኤል የጋራ ትብብር
የተከናወነ መሆኑንና የኢራን ሕዝብ ሀገሩን ነፃ ለማውጣት ያለውን እድል እንደሚጠቀምበት ያላቸውን ተስፋ ገልጿል። የኢራን ካቢኔ በሰጠው መግለጫ ይህ ድርጊት ከፍተኛ ወንጀል መሆኑንና ያለምንም ምላሽ እንደማያልፍ አስታውቋል። የሀገሪቱ አብዮተኛ ዘበኛ IRGC በበኩሉ በአሜሪካና በእስራኤል የጦር ሰፈሮች ላይ ጠንከር ያለ የአጸፋ ጥቃት እንደሚሰነዝር አስጠንቅቋል። የፕሬዝዳንት ዶናልድ ትራምፕና የኢራን ውጥረት አዲስ ምዕራፍ ላይ መድረሱን የሚያሳይ ሰበር ዜና ወጥቷል። ፕሬዝዳንቱ በገዛ የማህበራዊ ትስስር ገጻቸው ትሩዝ ሶሻል ላይ ባሰፈሩት መልእክት ኢራን በዩናይትድ ስቴትስ ላይ ጥቃት ለመሰንዘር እያደረገች ያለውን ዝግጅት አስመልክተው ጠንከር ያለ ማስጠንቀቂያ ሰጥተዋል። ኢራን ዛሬ ከዚህ ቀደም ታይቶ በማያውቅ ሁኔታ እጅግ ከባድ ጥቃት እንደምትሰነዝር መግለጿን የጠቆሙት ትራምፕ ይህ እርምጃ ከመውሰድ እንድትቆጠብም አሳስበዋል። ፕሬዝዳንቱ አክለውም ኢራን ጥቃት የምትሰነዝር ከሆነ ዩናይትድ ስቴትስ አሜሪካ ከዚህ ቀደም ታይቶ በማያውቅ የኃይል እርምጃ እንደምትመልስ ዝተዋል። ይህ ውጥረት በቀጠናው ያለውን የጸጥታ ስጋት ከፍ ያደረገው ሲሆን የሁለቱ ሀገራት ፍጥጫ ወደ ለየለት ወታደራዊ ግጭት እንዳያመራ ከፍተኛ ስጋትም ፈጥረዋል። አሜሪካ ውስጥ ስደት ላይ ያሉት የመጨረሻው የኢራን ንጉሥ ልጅ ረዛ ፓህላቪ የጠቅላይ መሪው አያቶላ አሊ ኻሜኒን ሞት በደስታ መቀበላቸውን የሚገልጽ ጽሑፍ አውጥተዋል። ፓህላቪ ምሽት ላይ በአሜሪካ ዋሽንግተን ፖስት ጋዜጣ ላይ ባወጡት ጽሑፍ የነጻነታችሁ ሰዓት ተቃርበዋል በማለት ለኢራን ሕዝብ መልእክት ያስተላለፉት ሲሆን ለፕሬዝዳንት ዶናልድ ትራምፕ ምስጋና አቅርበዋል። ለግማሽ ክፍለ ዘመን ያህል እስላማዊ ሪፐብሊኳ የጎረቤት ሀገራትን ሉዓላዊነት ስትጥስ በዓለም ዙሪያ ግጭቶችን ስታቀጣጥል እንዲሁም የኒውክሌር መሳሪያዎችንና ኒውክሌር የሚያስወነጭፉ ረጅም ርቀት ተጓዥ ሚሳኤሎችን ለመታጠቅ ስትሰራ ቆይታለችም ብለዋል። የእስላማዊ ሪፐብሊኳ እጅግ አስከፊ ወንጀሎች የተፈጸሙት ግን አገር ውስጥ ነው ሲሉም ጽፏል። ባለፈው ጥር ላይ ተቃውሞ በወጡ ሰልፈኞች ላይ በተወሰደው እርምጃ በሺዎች የሚቆጠሩ ተቃዋሚዎች መገደላቸውንም በማሳያነት ጠቅሰዋል። የሀገሪቱ ቀጣይ ጉዞ አዲስ ሕገ መንግሥት ማርቀቅና በሕዝበ ውሳኔ ማጽደቅን በመቀጠልም ዓለም አቀፍ ታዛቢዎች በተገኙበት ነፃ ምርጫዎች ማካሄድን ማካተት እንደሚገባም ገልጿል። ብዙውን ጊዜ ታሪክ የሚታጠፉባቸውን ነጥቦች አስቀድመው አያሳውቅም። ነገር ግን የሀገርን አቅጣጫ መቀየር የሚችሉ አጋጣሚዎች ከድፍረት አመራርና አብሮነት ጋር ይመጣሉም ብለዋል። የኢራኑ አያቶላህ አሊ ኻሜኒ መገደላቸው ይፋ ከተደረገ በኋላ አንዳንድ ኢራናውያን ደስታቸውን እየገለጹ ነው። ትናንት አሜሪካና እስራኤል በከፈቱት ጥቃት አያቶላህ አሊ ኻሜኒ መገደላቸውን ከተረጋገጠ በኋላ በአንዳንድ የኢራን ከተሞች ሕዝብ በአደባባይ ደስታውን ሲገልጽ እንደነበር ቢቢሲ አረጋግጧል። ዛሬ ጠዋት ከኢራን የወጡ ምስሎች ደግሞ በአያቶላህ አሊ ኻሜኒ ግድያ ሐዘናቸውን የሚገልጹ ሰዎችም አሳይቷል። በማዕከላዊ ኢራን ኢስፋሃን ግዛት ነዋሪዎች ደስታቸውንም እየገለጹ ነው። በሌላ ከተማ ደግሞ ርችት የሚተኩሱ ሰዎች ቪዲዮዎችን ወጥቷል። በተቃውሞም ወቅት በመንግስት ቤተሰቦቻቸው የተገደሉባቸው ኢራናውያን ደስታቸውን በየጎዳናቸው ሲገልጹም ታይቷል። በቴህራን አቅራቢያ በምትገኘው ካራጅ ግዛትም ተመሳሳይ የደስታ ድባብ እንዳለ ሮይተርስ የዜና ወኪል ዘግቧል። የተለያዩ መገናኛ ብዙሃን ያወጧቸው ምስሎች የቴህራን ነዋሪዎች የአያቶላህ አሊ ኻሜኒን ምስል ይዘው ሐዘናቸውን ሲገልጹም ታይቷል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ከወደዳችሁ ላይክ በማድረግ ቤተሰብ ትሆኑ ዘንድ የአክብሮት ግብዣችን ነው። ሰላም፣ ፍቅር፣ ጤና ለሁሉም።